አሰላሙ አለይኩም ወራህመቱላሂ ወበረካቱ የተወደዳችሁ እንዴት ቆያችሁን የግንቦት 5 2017 ዓመተ ልደት ሚንበር ኸበር ጀመረ የዕለቱ ሚንበር ኸበር የመራው ፋይዛ መሐመድ ከናንተ ከተመልካቾች ጋር ቆያለሁ እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ ቀዳሚዎቹ ኢትዮጵያውያን ሁጃጅ በነገው ዕለት ወደ መዲና በረራ ሊያደርጉ ነው። ሶስተኛው ዓለም አቀፍ የሰላም የአብሮነትና የልማት ጉባኤ መካሄድ ጀመረ። ከዓለም አቀፍ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለይፋዊ ጉብኝት ሳውዲ አረቢያ ገቡ የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ሀጅን ወደ ተመለከተው ቀዳሚው ኸበር አልፋለሁ። ቀዳሚዎቹ ኢትዮጵያውያን ሁጃጅ በነገው ዕለት ወደ መዲና ሊጓዙ ነው። ተጨማሪ ያለን ቀዳሚዎቹ ኢትዮጵያውያን ሁጃጅ በነገው ዕለት ወደ መዲና ሊጓዙ ነው። በዘንድሮ ዓመት በሐጅ ስነ ስርዓት ክንውን ላይ ለመሳተፍ ከተመዘገቡት መካከል 448 ምዕመናን ነገ ረቡዕ ወደ መዲና እንደሚጓዙ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የሐጅና ዑምራ ዘርፍ ለሚንበር ቲቪ አስታውቋል። የጠቅላይ ምክር ቤቱ የሐጅና ዑምራ ዘርፍ ኃላፊ ሀጂ አብዱልፈታህ መሐመድ ናስር እንደተናገሩት በመጀመሪያ ቀን በረራ ወደ ሳውዲ አረቢያ መዲና ከተማ የሚጓዙ ኢትዮጵያውያን ቁጥር 448 ነው። ረቡዕ ግንቦት 6 2017 ዓመተ ልደት የሚደረገው የሁጃጅ በረራ በሁለት አየር መንገዶች የሚከናወን ነው። አየር መንገዶቹ የኢትዮጵያ አየር መንገድና የሳውዲ አረቢያ አየር መንገድ ይሆናሉ። በኢትዮጵያ አየር መንገድ በዕለቱ በረራ ያደርጋሉ ተብሎ የሚጠበቀው ሁጃጅ ቁጥር 268 ሲሆን ቀሪዎቹ 180 ምዕመናን በሳውዲ አየር መንገድ የሚጓዙ ይሆናል። በዕለቱ ቀዳሚውን በረራ ንጋት ላይ የሚያደርጉት በሳውዲ አየር መንገድ የሚሳፈሩ ይሆናሉ። ረፋድ ላይ በሚደረገው በኢትዮጵያ አየር መንገድ የሚጓዙ ሁጃጅ ሽኝት መርሃ ግብር በጠቅላይ ምክር ቤቱ መዘጋጀቱ ታውቋል። መዳረሻውን ቅድስቲቱ መዲና ከተማ የሚያደርገው በረራ ለተከታታይ 10 ቀናት እንደሚቀጥል ሀጂ አብዱልፈታህ ተናግረዋል። በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በሐጅ ስነ ስርዓት ላይ እንዲሳተፉ ምዝገባ ያከናወነው ለ6000 ምዕመናን ነው። መጀመሪያ እቅድ አድርገን በተነሳነው ልክ 6000 ሁጃጆችን እናስተናግዳለን ብለን ነበር። ባለው ልክ 6000 ሁጃጆችን አስተናግደን ሙሉ የጉዞ ሰነዶችን ሰጥተን ፋሲሊቲ አሟልተን ቪዛ ቲኬቶችን ጨርሰን የሽኝት መርሃ ግብር ላይ እንገኛለን። በሁለት አየር መንገድ ነው የሚጓዙት እንደተለመደው በኢትዮጵያ አየር መንገድና በሳውዲ አየር መንገድ። በኢትዮጵያ አየር መንገድ 268 ተጓዦች አሉ። በሳውዲ አየር መንገድ 180 ተጓዦች አሉ። በጠዋቱ ክፍለ ጊዜ የኢትዮጵያ አየር መንገድ ናቸው። ሌሊቱ 11 ሰዓት ከ45 የሚነሳ የሳውዲ አየር መንገድ ነው። 2000 ሁጃጆችን በሳውዲ አየር መንገድ ይስተናገዳሉ። 4000 ሁጃጆች በኢትዮጵያ አየር መንገድ ይስተናገዳሉ። መዳረሻቸው ከዚህ በፊትም ምዝገባ ባካሄድን ሰዓት ለምዝገባ ማዕከላት አማካኝነት ለሁጃጆች እንዲደርስ እንዳደረግነው ሁሉ መነሻ አዲስ አበባ ነው፣ መዳረሻ መዲና ነው። መዲናነቱ ማንዳቶሪ ነው። የትኛውም ሁጃጅ ከዚህ ተነስቶ ወደ ሳውዲ በሚሄድበትን ሰዓት መዳረሻው መዲና ነው በሚል የኢትዮጵያ እስልምና ጉዳዮች ከሐጅ ሚኒስቴር ጋር አግሪመንት ፈጽመዋል። ስለዚህ የሐጅ ሚኒስቴር ሁጃጁ እንደ ህጋዊ ሐጃጅነቱ የሚያስፈልጉትን ሌጋል ፕሮሲጀሮች፣ ህጋዊ ዶክመንቶች፣ ሰነዶች፣ ቀበላዎች ሊያገኝ እንዲችል ተደርጎ የተዘጋጀው መዲና ኤርፖርት ላይ ነው። አብዱልፈታህ ለሁጃጅ የበረራ አገልግሎት ከሚሰጡት መካከል የኢትዮጵያ አየር መንገድ በዛሬው ዕለት ልዩ የሐጅ ጉዞ አገልግሎትን በይፋ ያስጀምረዋል። አየር መንገዱ ለሐጅ ተጓዦች ያዘጋጀው ልዩ የሐጅ ጉዞ አገልግሎት ያስጀመረው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼህ ሀጂ ኢብራሂም ቱፋና የኢትዮጵያ አየር መንገድ የንግድ ዘርፍ ዋና ኃላፊ አቶ ለማ ያደቻን ጨምሮ ሌሎች ኃላፊዎች በተገኙበት ነው። የአየር መንገዱ የንግድ ዘርፍ ዋና ኃላፊ አየር መንገዱ ለሁጃጆች ልዩ የመስገጃና የማረፊያ ቦታ ያለው የተቀላጠፈ አገልግሎት መስጫ አዘጋጅቶ ከዛሬ ጀምሮ ክፍት ማድረጉን አስታውቋል። አየር መንገዱ ለሐጅ ተጓዦች የተቀላጠፈ አገልግሎት መስጠትን ጨምሮ በየዓመቱ ከሙስሊሙ ማህበረሰብ ጋር በጋራ በርካታ ተግባራት ሲሰራ መቆየቱን ጠቁመው ወደፊትም በቅርበትና በትጋት ለመስራት ዝግጁ ነው ብለዋል። የኢትዮጵያ አየር መንገድ በየዓመቱ ከእስልምና ጉዳዮች ጠቅላይ ምክር ቤት እና ከመላው የሙስሊም ማህበረሰብ ጋር በመሆን በርካታ ተግባራትን ሲያከናውን ቆይቷል። እንደ ከዚህ ቀደሙ ሁሉ የዘንድሮው የሐጅ ጉዞ ከኢትዮጵያና ከመላው ዓለም
ወደ ሳውዲ አረቢያ ለምናጓጉዟቸው ክቡራን የሙስሊም ማህበረሰብ ደንበኞቻችን የኢትዮጵያ አየር መንገድ በርካታ በረራዎችን በማዘጋጀት ለሀጅ ተጓዦች ብቻ የሚውል የመስገጃና ማረፊያ ያለው ተርሚናል በማዘጋጀት በሁሉም የደንበኞች አገልግሎት ቦታዎች የሀጅ ተጓዥ መንገደኞቻችን የተቀላጠፈ አገልግሎት እንዲያገኙ አየር መንገዱ ዝግጅቱን ያጠናቀቀ ሲሆን ለሀጅ ተጓዦች የሚሰጠውን አገልግሎትም አጠናክሮ ይቀጥላል። ከመላው ዓለም በሀጅ ስነ ስርዓት ላይ የሚሳተፉ ምዕመናን ወደ ሳውዲ አረቢያ መግባት ከጀመሩ 2 ሳምንት ተቆጥሯል። በስነ ስርዓቱ ላይ ከ1.8 ሚሊዮን በላይ ምዕመናን ተሳታፊ ይሆናሉ ተብሎ እንደሚጠበቅ ቀደም ብለው የወጡ መረጃዎች ይጠቁማሉ። ምክር ቤቱ 4 የተለያዩ አዋጆችንና ስምምነቶችን አጸደቀ። የህዝብ ተወካዮች ምክር ቤት 2 የብድር ስምምነት ረቂቅ አዋጅ፣ 1 የአየር ትራንስፖርት ስምምነትና የአፍሪካ ፋይናንስ ኮርፖሬሽን ማቋቋሚያ ስምምነትን በዛሬው ዕለት አጽድቋል። ምክር ቤቱ አዋጆቹን ያጸደቀው 6ኛ ዓመት የስራ ዘመን 29ኛ መደበኛ ስብሰባውን ባካሄደበት ወቅት ነው። ከአዋጆቹ መካከል ለአካባቢያዊና አረንጓዴ ኢኮኖሚ ልማት ከጣሊያን መንግስት የተገኘ 11 ሚሊዮን 500 ሺህ ዩሮ እና ለመማር ማስተማር ማጎልበቻ የትምህርት ዘርፍ ትራንስፎርሜሽን ፕሮግራም ማስፈጸሚያ ከዓለም አቀፍ የልማት ማህበር የተገኘ 50 ሚሊዮን ዶላር የብድር ስምምነት ረቂቅ ይገኝበታል። ምክር ቤቱ አዋጆቹን በሙሉ ድምፅ አጽድቋል። እንዲሁም በኢትዮጵያና በኦስትሪያ መንግስት መካከል የተፈረመው የአየር ትራንስፖርት አገልግሎት ስምምነት በሙሉ ድምፅ ጸድቋል። የአፍሪካ ፋይናንስ ኮርፖሬሽን ማቋቋሚያ ስምምነትን ለማጽደቅ የቀረበው ረቂቅ አዋጅም እንዲሁ በ3 ድምፀ ተአቅቦ በአብላጫ ድምፅ ጸድቋል። የመንግስት ረዳት ተጠሪ ሚኒስትር ዴኤታ ወይዘሮ መሰረት ኃይሌ የብድር ስምምነት ረቂቅ አዋጆችን በዝርዝር ለምክር ቤቱ አቅርበዋል። በዚህም ከጣሊያን መንግስት የተገኘው 11 ሚሊዮን 500 ሺህ ዩሮ የብድር ስምምነት ኢትዮጵያ እያከናወነች ላለው የአረንጓዴ ኢኮኖሚ ልማት ዘርፍ ትግበራ የሚያግዝ ነው ብለዋል። በዋናነት ለግብርና፣ ለደን ልማት፣ ለጤና፣ ለትራንስፖርት፣ ለኃይል፣ ለኢንዱስትሪ፣ ለውሃና ለከተማ ልማት ስራዎች የሚውል መሆኑን አብራርተዋል። ለመማር ማስተማር ማጎልበቻ የትምህርት ዘርፍ ትራንስፎርሜሽን ፕሮግራም ማስፈጸሚያ የተደረገው የብድር ስምምነትም ጥራቱን የጠበቀ የትምህርት ተደራሽነትን እውን ለማድረግ የሚያግዝ መሆኑን ጠቅሰዋል። በተለይም ከቅድመ መደበኛ ጀምሮ በዘርፉ ለሚካሄደው ሪፎርም፣ ለመምህራን ልማት፣ ለትምህርት ግብዓትና መሰል ስራዎች ስምምነቱ ጉልህ ፋይዳ እንዳለው አስታውቀዋል። በኢትዮጵያና በኦስትሪያ መካከል የተፈረመው የአየር ትራንስፖርት አገልግሎት የበረራ መዳረሻዎችን ለማስፋት የሁለቱን ሀገራት ግንኙነት ለማጠናከርና ለንግድና ለስራ ዕድል ፈጠራ ያለው አስተዋጽኦ የላቀ መሆኑን አስረድተዋል። የገንዘብ ሚኒስትር ዴኤታ ዶክተር ኢዮብ ተካልኝ የብድር ስምምነቶቹን አስመልክተው ከምክር ቤት አባላት ለተነሱ ጥያቄዎችና አስተያየቶች ምላሽና ማብራሪያ ሰጥተዋል። 3ኛው ዓለም አቀፍ የሰላም የአብሮነትና የልማት ጉባኤ መካሄድ ጀመረ። 3ኛው ዓለም አቀፍ የሰላም የአብሮነትና የልማት ጉባኤ በአዲስ አበባ ከተማ መካሄድ የጀመረው በዛሬው ዕለት ነው። ለ2 ቀናት የሚካሄደው የሰላም የአብሮነትና የልማት ጉባኤ በዋናነት የአፍሪካ የእምነት ማህበረሰብ ዘላቂ ልማት ግቦች ስኬትን ማፋጠን፣ የአፍሪካ ህብረት አጀንዳ 2063 ለማሳካትና የአፍሪካ 2025 የቡድን 20 ሂደት መሳካትን ትኩረት ያደረገ መሆኑ ተገልጿል። በጉባኤው ላይ የሃይማኖት አባቶች፣ የፌዴሪ ፕሬዝዳንት ታዬ አጽቀሥላሴ፣ የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ፣ የኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለ፣ የቡድን 20 ኢንተርፌስ ፎረም ፕሬዝዳንት ደብሊው ኮል ዱርሃም እንዲሁም የሀገር ሽማግሌዎች ተሳታፊ ሆነዋል። ፕሬዝዳንት ታዬ አጽቀሥላሴ በጉባኤው መክፈቻ ላይ ባስተላለፉት መልእክት የሃይማኖት መሪዎች ለሀገር የሰላም ግንባታ ሚናቸው የጎላ ነው ብለዋል። በአፍሪካ ዘላቂ ሰላምና ልማትን ለማረጋገጥ የሃይማኖት አባቶች ያላቸውን የማይተካ ሚና የበለጠ ማጉላት እንደሚገባቸውም ገልጸዋል። ኢትዮጵያ ዘላቂ ሰላምን ለማረጋገጥ የጀመረችውን ሀገራዊ ምክክር ውጤታማ እንዲሆን የሃይማኖት አባቶች ሚና የጎላ መሆኑን አንስተው ሚናቸውን የበለጠ አጠናክረው እንዲቀጥሉም ጠይቀዋል። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ በበኩላቸው የአፍሪካ ህብረት የቡድን 20 አባል እንደመሆኑ ለሃይማኖት ነጻነትና እኩልነት በትኩረት በመስራት አፍሪካ ሰላምና ልማቷ እውን የሆነ አህጉር ለማድረግ በትኩረት ይሰራል ማለታቸውን የዘገበው ኢዜአ ነው።
የተወደዳችሁ እየተከታተላችሁ የምትገኙት ሚንበር ኸበር ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.com ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁና እንመለስ። ቀዳሚዎቹ ኢትዮጵያውያን ሁጃጅ በነገው ዕለት ወደ መዲና በረራ ሊያደርጉ ነው። ከቆይታ በኋላ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለይፋዊ ጉብኝት ሳውዲ አረቢያ ገብተዋል። በዝርዝር እንመለስበታለን። ይጠብቁን። እስራኤል ወደ ጋዛ ምግብ እንዳይገባ ማገድን እንደ ጦር መሳሪያ እየተጠቀመች ነው ሲሉ የተባበሩት መንግስታት ድርጅት ኃላፊ ተናገሩ። እስራኤል ወደ ጋዛ ምግብ እንዳይገባ ማገድን እንደ ጦር መሳሪያ እየተጠቀመች ነው ሲሉ የተናገሩት የተባበሩት መንግስታት ድርጅት የፍልስጤማውያን ስደተኞች ተቋም ዋና ኮሚሽነር ፊሊፒ ላዛራኒ ናቸው። የተባበሩት መንግስታት እንደሚለው 90% ጋዛ ለፍልስጤማውያን መኖሪያ እንዳይሆን ወድሟል። ዋና ኮሚሽነሩ ፊሊፒ ላዛሪኒ የጋዛ ነዋሪዎች እያዩት ያለውን ስቃይና እንግልት ለመግለጽ ቃላት ያጥረኛል። ከ2 ወራት በላይ እርዳታ ተቋርጧል ብለዋል። ኮሚሽነሩ ለቢቢሲ ሲናገሩ ረሃብ እየተስፋፋ ነው፣ ሰዎች ተዳክመዋል። በቀጣይ ሳምንታት እርዳታ ካልገባ ሰዎች በጥቃት ብቻ ሳይሆን በረሃብም መሞት ይጀምራሉ። ሰብአዊ እርዳታን የጦር መሳሪያ አድርጎ መጠቀም የሚባለው ይሄ ነው ብለዋል። የተባበሩት መንግስታት ከሌሎች የተራድኦ ድርጅቶችና መንግስታት ጋር በጥምረት የሚያወጣው ሪፖርት ኢንተግሬትድ ፉድ ሴኩሪቲ ፌዝ ክላሲፊኬሽን ወይም አይፒሲ የሚያሳየውም በጋዛ ያንዣበበውን አደጋ ነው። አይፒሲ እንዳለው አጠቃላዩ ከ2 ሚሊዮን በላይ የሚሆነው ህዝብ ለረሃብ ተጋልጧል። ግማሽ ያህሉ ህፃናት ሲሆኑ አሁን ባሉበት ሁኔታም ለአስከፊ የምግብ እጥረት ተጋልጠዋል። 22 በመቶ የሚሆኑት የጋዛ ነዋሪዎች ወይም 470 ሺህ ሰዎች ደረጃ 5 በሚባለው አስከፊ የረሃብ ሁኔታ ውስጥ ናቸው። በድርጅቱ መረጃ መሰረት ከ5 ቤቶች አንዱ የከፍተኛ የምግብ እጥረት ይገኝበታል። እንደ ባለሙያዎች ከሆነ ደረጃ 5 የከፋ ረሃብ የመጨረሻው መለኪያ ነው። የተመድ የፍልስጤማውያን ስደተኞች ተቋም ዋና ኮሚሽነር ፊሊፒ ላዛሪኒ ባለፉት 19 ወራት በተለይም ባለፉት 2 ወራት ያዩትን የጦር ወንጀል ነው ሲሉ ገልጸውታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለይፋዊ ጉብኝት ሳውዲ አረቢያ ገቡ። አህመድ አብዱራህማን ዝርዝር አለው። ሙሐመድ ቢን ሰልማን ከችግር ፈጣሪነት ወጥተው የሰላም ዘብ እየሆኑ ነው። ይህ የተነበበው ባለፈው ሳምንት ለንባብ በበቃው የአሜሪካ የውጭ ጉዳይ ፖሊሲ ይንጸባረቅበታል በሚባለው ዘ ኢኮኖሚስት መጽሔት ነው። መጽሔቱ ሳውዲ አረቢያን በተመለከተ ይዞ በወጣው ዘገባ ስለ መሪዋ ልዑል አልጋ ወራሽ ሙሐመድ ቢን ሰልማን በጎ ነገሮችን አስፍሯል። በነዳጅ ምርት የምትታወቀው ሀገራቸው በቅርብ ጊዜያት በዩክሬን የተኩስ አቁም፣ በአሜሪካና ኢራን ድርድር፣ በጋዛ ተኩስ አቁም ላይ የወሰደችውን ሚና ዘርዝሯል። ሳውዲ በየመን ከሁሲ ጋር ሀገራትን ማደራደሯ እንዲሁም ለአዲሱ የሶሪያ አስተዳደር ሀገሪቱ የነበረባትን የዓለም ባንክ ዕዳ በመክፈል እፎይታ እንዲያገኝ ማድረጓም በውዳሴ ቀርቧል። ዘ ኢኮኖሚስት ይህን ውዳሴ ሲያስነብብ በቀጣይ ቢን ሰልማን ይጠበቅባቸዋል ያለውንም ጽፏል። ይህ የተነበበው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለጉብኝት ሳውዲ አረቢያ እንደሚጓዙ በሚነገርበት ዋዜማ ነበር። ይህንኑ ተከትሎ ትራምፕ ዛሬ ማክሰኞ ረፋድ ላይ ሪያድ ከተማ ደርሰዋል። ይህ ጉዞ ለትራምፕ ወደ ሥልጣን ከተመለሱ ወዲህ የመጀመሪያ ተብሎ ሊወሰድ የሚችል ነው። በእርግጥ ትራምፕ ሳውዲ ከመድረሳቸው አስቀድሞ ወደ ሮም ተጉዘው ነበር። ነገር ግን በዲፕሎማሲ ግዳጅ የተደረገ ስለነበረ የሳውዲ ጉብኝት እንደ መጀመሪያ የሚወሰድ መሆኑን አልጀዚራን ጨምሮ ዓለም አቀፍ መገናኛ ብዙሃን ዘግበዋል። ፕሬዝዳንቱ ሪያድ የደረሱት የቀድሞ የአሜሪካ ፕሬዝዳንቶች ያስለመዱትን በመጣስ ነው። የቀድሞ ፕሬዝዳንቶች ከሥልጣን ማግስት የሚያቀኑት ዩናይትድ ኪንግደም፣ ሜክሲኮ አሊያም ካናዳ ነበር። ትራምፕ ከ8 ዓመት በፊትም ይህንኑ ልማድ ጥሰዋል። ፕሬዝዳንቱ ሪያድ ከተማ ሲደርሱ በዘ ኢኮኖሚስት የሰላም ዘብ ተብለው የተጠሩት ሙሐመድ ቢን ሰልማን የሞቀ አቀባበል አድርገውላቸዋል። መሪዎቹ ተገናኝተው በሐምራዊ ስጋጃ ሲራመዱ የታዩትም በብዙ አጀብ ነው። የትራምፕ የሳውዲ ጉብኝት ለ3 ቀናት በባሕረ ሰላጤ ሀገራት የሚያደርጉት ጉዞ አካል ነው። ኳታርና የተባበሩት አረብ ኤምሬቶች የፕሬዝዳንቱ ቀጣይ መዳረሻ ይሆናሉ ተብሎ ይጠበቃል። በዚህ ጉዞ በገልፍ ጉባኤ ላይ ይሳተፋሉ ተብሎ ቀጠሮ ተይዞላቸዋል። ከሙሐመድ ቢን ሰልማን ጋር የሚኖራቸው ውይይት በስፋት ያተኩራል ተብሎ የሚጠበቀው በኢኮኖሚያዊ ጉዳዮች ላይ እንደሚሆን የሬውተርስ ዘገባ ያመለክታል። ሀገሪቱ ከእስራኤል ጋር ያላትን ግንኙነት የሚመለከተው ጉዳይ በዚህ ዙር እምብዛም ትኩረት እንደማይሰጠው ዘገባዎች ይጠቁማሉ። ትራምፕ በሪያድ ቆይታቸው በሳዑዲ አሜሪካ ቢዝነስ ፎረም ላይ ይሳተፋሉ።
በዚህም ሳውዲ አረቢያ በዩናይትድ ስቴትስ የ$1 ትሪሊዮን ኢንቨስትመንት ውል እንድትፈጽም የማድረግ ዕቅድ ማሳካት ይፈልጋሉ ተብሏል። የሳውዲ የጦር መሳሪያ ግዢ በጎን መነሳቱ እንደማይቀር የአልጀዚራ ዘገባ ጠቁሟል። ትራምፕ በሳውዲ አረቢያ የሚያደርጉትን ቆይታ ሲያጠናቅቁ ወደ ኳታር ተጉዘው በወታደራዊ ቀጠናዊና ሶሪያን በተመለከተ ከሀገሪቱ አሚር ሼህ ተሚም ቢን ሐማድ አሳኒ ጋር እንደሚመክሩ ይጠበቃል። ሐሙስ በመጨረሻ ጉዞ እግራቸው በሚረግጥባት የተባበሩት አረብ ኤሚሬቶች ከፕሬዝዳንት ሙሐመድ ቢን ዛይድ አልናህያን ጋር በቴክኖሎጂ ዙሪያ ውይይት ያደርጋሉ ተብሏል። የአሜሪካው ፕሬዝዳንት በዚህ ዙር እስራኤልን የመጎብኘት ፍላጎት እንደሌላቸው ተገልጿል። አክሲዮን የተሰኘው የአሜሪካ ድረገጽ አንድ የአሜሪካ ባለሥልጣን ትራምፕ በዚህ ሰዓት እስራኤልን መጎብኘት ምንም የሚያስገኘው መልካም ነገር የለም ማለታቸውን አስነብበዋል። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብሬያችሁ ቆየሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።